ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። በሶማሌ ክልል ጎዴ እየተገነባ ያለው ግዙፍ የማዳበሪያ ፋብሪካ የኢትዮጵያ የኢኮኖሚ መልክ የሚቀይር ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ፕሮጀክቱ ሲጠናቀቅ ኢትዮጵያ በማዳበሪያ እጥረት ሳቢያ የነበረባት ቁልፍ የግብርና ችግር በዘላቂነት በመፍታት በምግብ ራስን የመቻል እቅድ ያሳካል። ፕሮጀክቱ ከተቀመጠለት 40 ወራት በአጭር ጊዜ ውስጥ ለማጠናቀቅ በቅርብ ክትትል እየተደረገ ነው። በምስራቅ ኢትዮጵያ የምትገኘው የጎዴ ከተማ ስም ሲነሳ ለብዙ አስርት ዓመታት በትዝታ መዝገብ ላይ የሚመላለሱት ሁለት ከባድ ቃላት ነበሩ፣ ጦርነትና ድርቅ። ዛሬ ግን በዋቢ ሸበሌ ወንዝ ዳርቻ የምትገኘው ይቺ ታሪካዊት ከተማ ያንን የቆየ የሰቆቃ ታሪኳን በአዲስ የልማት ምዕራፍ ለመቀየር እየተጋች ነው። በከተማው አቅራቢያ እየተገነባ ያለው ግዙፍ የማዳበሪያ ፋብሪካ ጎዴን ከረሃብ ምልክትነት ወደ ኢትዮጵያ የግብርናና የኢንዱስትሪ የጀርባ አጥንትነት እየቀየራት ይገኛል። እናም በ1960ዎቹ መጨረሻ አካባቢ የሀገርን ሉዓላዊነት ለማስከበር በተደረገው የኦጋዴን ጦርነት ወቅት ከባድ የውጊያ ማዕከል የነበረችው ጎዴ አሁን ላይ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ትግል ልታሸንፍ ብሎም ማዳበሪያን ከውጭ ለማስገባት በየዓመቱ በቢሊየን የሚቆጠር ዶላር ለምታወጣው ኢትዮጵያ 3 ሚሊዮን ቶን ማዳበሪያ የሚያመርት ፋብሪካን ልትገነባ ጎዴ አፈሯ እንዲህ ይታፈሳል። ፋብሪካው የአካባቢውን የተፈጥሮ ጸጋ በመጠቀም ማዳበሪያን በከፍተኛ ፍጥነት በማምረት የኢትዮጵያን የግብርና ዘርፍ በራስ የመተማመን አቅምን ያሳድጋል። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። ስራው ያኔ መተን ስናይ ያው ሐሳብ ነበር። ዛሬ እንደምታዩት ስራው ተጀምሯል። ከ3 ወር በኋላ ቢበዛ 4 ወር በኋላ እንመለሳለን። ከ4 ወር በኋላ ስንመጣ አብዛኛው መኖሪያ ቤት ግንባታ ይጠናቀቃል። ለ5000 ሰው የሚሆን መኖሪያ ቤት ግንባታ ትንሽዬ መንደር ነው የሚሰራው። መስከረም ላይ እሱ ሙሉ በሙሉ ተጠናቆ ስራ ይጀምራል የሚል እምነት አለ። ውሃውን ካለበት ወደዚህ የማምጣት ስራ ከፍተኛ ቦታዎችን ዝቅ የማድረግ ዝቅተኛ ቦታዎችን የመሙላትና ለፕላንቱ የማዘጋጀት ስራ የተሰራ ነው ያለው። በርካታ ሪሶርስ ተገዝቶ እየመጣ ነው ያለው እና ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ። ፕሮጀክቱ ከዳንጎቴ ግሩፕ ጋር በትብብር እየተከናወነ የሚገኝ ሲሆን ከ3 ቢሊዮን ዶላር በላይም በዚህ ቦታ ላይ እየፈሰሰ ይገኛል። ከቅርብ ዓመታት ወዲህ የፕሮጀክት አፈጻጸም ላይ እየታየ ያለው ቅልጥፍና በዚህ ስፍራ ላይ እንዲቀጥል ጠቅላይ ሚኒስትር አብይ አህመድ በቅርብ ይከታተላሉ። መንግስትና ባለሀብቱ በገቡት ቃል መሰረት ፕሮጀክቱን ከ40 ወራት ባነሰ ጊዜ ውስጥ ለማጠናቀቅም ርብርብ እየተደረገ ይገኛል። እዚህ ቦታ የኛ መገኘት ዋናው ምክንያት ይህ ፕሮጀክት በቅርበት የምንከታተለው የምናየው የምንመራው ችግሮች ካሉ እየቀረፍን ባልነው ጊዜ ከተቻለም አፍጥነን ለመጨረስ ያለንን ኮሚትመንት የሚያሳይ ነው። አሊኮ በጣም ኮሚትድ ሰው ነው። በገባው ቃል መሰረት ገንዘቡን፣ ጊዜውን፣ ሙያተኞች አፍስሷል። የቅርብ ክትትልና ድጋፍ አድርገን በማሳካት ኢትዮጵያ ውስጥ ያለውን ዋነኛውን ችግር እንፈታለን የሚል እምነት አለኝ። በጣም ደስ የሚል ስራ ነው ያየነው። እንግዲህ በዚሁ መልክ የክልሉ መንግስት፣ የፌዴራል መንግስት የቅርብ ክትትልና ድጋፍ እያደረጉ እንዲጠናቀቅ ካደረግን በጣም ትልቅ ችግር የሚፈታ ፕሮጀክት ይሆናል የሚል ሙሉ እምነት አለኝ። በዚህ ጎዴ አካባቢ የምናደርጋቸው ኢንቨስትመንቶች አሁን የገለጽናቸውም ያልገለጽናቸውም ተደማምረው በኢትዮጵያ አየር መንገድ ደረጃ ከፍተኛ ገቢ ለኢትዮጵያ የሚያስገቡ ናቸው እና በጣም ትልቅ የሀገርን መልክ፣ ቁመና፣ ኢኮኖሚክ አቅም የሚቀይር ነገር ነው። በምግብ ራስን ለመቻል የያዘችውን ብሔራዊ አጀንዳ ለማሳካት መሬት፣ ውሃና የሰው ኃይል ያላት ኢትዮጵያ ዋነኛ ክፍተቷ የነበረውን በምርጥ ዘርና በማዳበሪያ አቅርቦት ላይ ያላትን ታሪክ የጎዴ ፋብሪካ ክፍተቷን ለመሙላት የኢትዮጵያን ቁልፍ ችግርም ለመፍታት ትልቅ ራዕይ ተሰንቆበታል። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን።
ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው። እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። ይሄ ቦታ እንደምታዩት በጣም የተመቸ መስክ ነው፣ የተመቸ ሜዳ ነው። ሶማሌ ክልል አፈሩ ታርሶ አያውቅም፣ ውሃው አለ። ይሄንን ወደ ኢሪጌሽን ወደ ድሪፕ ኢሪጌሽን ሲስተም ብናስገባ ሶማሌ ብቻ የምናርሰው ለብዙ ሊተርፍ ይችላልና ስራ ይፈልጋል፣ ሀብት ይፈልጋል፣ ጊዜ ይፈልጋል። ያንን ካሳካን ግን ብዙ ችግሮቻችንን የሚፈታ ጉዳይ ይሆናል። የጎዴ የማዳበሪያ ፋብሪካ እውን መሆን ከሶማሌ ክልልና ከመላው ኢትዮጵያ አልፎ ለውጭ ገበያ የሚተርፍ ምርትንም ማምረት ያስችላል። ትላንት ታሪኳ ይህ ላልነበረው ጎዴ ዛሬ የልማት ብርሃን የሚፈነጥቅባት የልማት ማዕከልነቷም መገለጫ የሚሆንላት ይሆናል። የኦሮሚያ የቤኒሻንጉል ጉሙዝና የጋምቤላ ክልሎች የጋራ የሰላምና የልማት ማስተባበሪያ ጽሕፈት ቤት የሶስቱ ተጎራባች ክልል ሕዝቦች አንድነት የጋራ ተጠቃሚነት ለማሳደግ እየተሰራ መሆኑን የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳና የጋምቤላ ክልል ምክትል ርዕሰ መስተዳድር ዶክተር ጋትሉክ ኦሮን በጋራ በመሆን በአሶሳ ከተማ የተገነባውን የሶስቱ ክልሎች የጋራ የልማትና የሰላም ማስተባበሪያ ጽሕፈት ቤት መርቀው ስራ አስጀምረዋል። የኦሮሚያ የቤኒሻንጉል ጉሙዝ የጋምቤላ ክልሎች የጋራ የሰላምና የልማት ማስተባበሪያ ጽሕፈት ቤት ኃላፊ አቶ ፎርምሳ ሰለሞን ማስተባበሪያ ጽሕፈት ቤቱ ባለፉት ዓመታት የሶስቱን ክልል ተጎራባች ሕዝቦች ሁሉን አቀፍ ተጠቃሚነት ለማሳደግ ሲሰራ መቆየቱን ጠቁመዋል። ኢትዮጵያ የዲጂታል ትራንስፎርሜሽን ጉዞዋን እያፋጠነች ባለበት በዚህ ወቅት የዳታ ሉዓላዊነት ማረጋገጥ የቅንጦት ሳይሆን የሕልውና ጉዳይ ነው። ኢትዮጵያ አገራዊ እይታ መሰረት ያደረጉ የቴክኖሎጂ መሰረተ ልማቶች በመገንባትና የዳታ ሉዓላዊነት በራስ አቅም ለመምራት የሚያስችል ስራ በተለያዩ ተቋማት ውስጥ አጠናክራ በመስራት ላይ ትገኛለች። ኢትዮጵያ በታሪኳ የውጭ ወረራዎችን መክታ የሀገር ነጻነትንና የድንበር ሉዓላዊነትን ያስከበረች ሉዓላዊት ሀገር ናት። ነገር ግን ዛሬ ላይ በ21ኛው ክፍለ ዘመን ጦርነትና ወረራ መልክ ቀይረዋል። አዲሱ የጦር አውድማ የሚታይ ድንበር የለውም። የጦር መሳሪያውም ታንክና አውሮፕላን ሳይሆን የዜጎች መረጃ ወይም ዳታ ሆነዋል። እያንዳንዱ መልእክት፣ እያንዳንዱ የኢኮኖሚ ግብይትና የዜጎች መረጃዎች የት ነው የሚቀመጡት? በማን እጅስ ይተዳደራሉ? ይህ ጥያቄ የኢትዮጵያን የወደፊት እጣ ፋንታ የሚወስን የዲጂታል ሉዓላዊነት አዲስ አጥር ሆነዋል። ይህን ቀድማ የተረዳች ኢትዮጵያ ሀገራዊ እይታን መሰረት ያደረጉ የቴክኖሎጂ መሰረት ልማቶችን በመገንባትና የዲጂታል ኢኮኖሚውን በራስ አቅም ለመምራት የሚያስችል ስራ በተለያዩ ተቋማት ውስጥ እየሰራች ነው። ቀደም ሲል በማኑዋል ወይ ደግሞ በሰው ኃይል የካርታ ወረቀት ላይ በማዘጋጀት የመረጃ መሰብሰቢያ ጣቢያዎችን በሰው እጅ በመሳል እና በማካለል ነበር የምንሰራው የነበረው። ይሄንን ወደ ኮምፒውተር ደግፈን ለመስራት የጀመርናቸው አሁን ደግሞ ወደ የሳተላይት መረጃዎችን እንደ መረጃ ምንጭ እየተጠቀምን እንገኛለን። የዳታ ሉዓላዊነት ማለት በአንድ ሀገር ዜጎች፣ ተቋማትና መንግስት የሚመነጩ መረጃዎች በዚያው ሀገር ሕግና ቁጥጥር ስር የመሆን መብት ነው። ከዚህ ቀደም የሀገራት ሉዓላዊነት በድንበር በሰራዊትና በሰንደቅ ዓላማ ይገለጽ ነበር። ዛሬ ግን የዳታ ሉዓላዊነት የሀገር ደህንነት ዋነኛ ምሰሶ በመሆን ዘመኑን በዋጀ መልኩ በራስ አቅም መስራት የግድ ሆነዋል። አንደኛ በራስ አቅም ግን ዓለም አቀፍ ደረጃውን የጠበቀ ተናባቢነትን መሰረት ያደረገ ሳይንስን መሰረት ያደረገ ግን አገርን የምንገልጽበት በመሆኑ ለሌላ መጠምዘዣ የፖሊሲ ነፃነትን ለመግፈፊያ መሳሪያ መዋል በማይችልበት አግባብ በሀገር አቅም ማልማት መቻል ማለት ነው። እንግዲህ የመረጃ ሉዓላዊነት ማረጋገጥ ስንል ኢትዮጵያ ይህንን ስጋት ቀድማ በመረዳት የዲጂታል ሉዓላዊነቷን ለማስጠበቅ ስትራቴጂካዊ እርምጃዎችን መውሰድ ጀምራለች። ብሔራዊ የዳታ ማዕከላት መገንባታቸውና የዜጎችን ግላዊ መረጃ በመጠበቅ ረገድ የዳታ አያያዝን በሕግ ለመገደብ የፖሊሲ ማዕቀፎች መዘጋጀታቸው ሀገራዊ እይታን ያማከለ የዲጂታል ስነ ምህዳር ለመፍጠር መሰረት ጥለዋል። ማንኛውም ሰው መረጃ ወደ ኮምፒውተሩ መገልበጥ ሳያስፈልገው
በቴሌክላውድ ወይም ሰርቨር ላይ ያለ እዛው የተለያዩ አናሊሲስ ሰርቶ እዛው መረጃውን ሴቭ አድርጎ የሚወጣበት አማራጭ አድርገናል ማለት ነው። መረጃ ሰብሳቢውም በቦታው ላይ ስለመኖሩ እዚህ ሆነን የምንከታተልበት ትራክ የምናደርግበት ሲስተሞች ዘርግተናል ማለት ነው። ኢትዮጵያ በዳታ ሉዓላዊነትና በዲጂታል መሰረተ ልማት ግንባታ ረገድ በአፍሪካ ደረጃ ትኩረት የሚስቡ እርምጃዎችን በመውሰድ ላይ ትገኛለች። ከቅርብ ዓመታት ወዲህ በዘርፉ ከምስራቅ አፍሪካ የምትሰማው ኢትዮጵያ በራስ አቅም ይህንን የቴክኖሎጂ ጥገኝነት ሰብራ የዳታ ሉዓላዊነትን በማረጋገጥ ለአህጉሪቱ አዲስ ፋና ወጊ መሆን የምትችልበትን መንገድ እያሳየች ነው። እንግዲህ ከኛም አልፈን ለምሳሌ ሌሎች የአፍሪካ ሀገራት ከቅርብ ጊዜ ወዲህ እየመጡ ስልጠና እየወሰዱ ነው። በዚህ ስራ ውስጥ የተሳተፉ ኢትዮጵያውያን ባለሙያዎቻችን ስልጠና እየሰጧቸው ይገኛሉ። ይሄን አቅም ደግሞ የበለጠ ለማጎልበት ተቋማዊ ዘላቂ አቅም ለማድረግ በእኛም በኩል ሰፊ ስራዎች እየሰራን ነው። የአባቶቻችን ተጋድሎ ሀገርንና ሕዝብን ከወራሪ መከላከል ነበር። የዛሬው ትውልድ ተጋድሎ ከዚህ ባለፈ የሀገርን የዲጂታል አሻራና መረጃዎችን ከዲጂታል ቅኝ ግዛት መከላከል ነው። የዳታ ሉዓላዊነትን ማረጋገጥ ነገ የምትገነባውን የበለጸገችና በራሷ የምትተማመን ኢትዮጵያን መሰረት መጣል ነው። በመጨረሻም የውጭ ዜና። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተከሰተው የኢቦላ በሽታ አሳሳቢ ዓለም አቀፍ የህብረተሰብ ጤና ስጋት ሲል አወጀ። ቫይረሱ ወደ 90 የሚጠጉ ሰዎች መግደሉን ተከትሎ ነው ድርጅቱ ማስጠንቀቂያውን ያስተላልፈው። የአፍሪካ የበሽታ መቆጣጠሪያ መከላከያ ማዕከል እንዳስታወቀው ኢቦላ መከሰቱ የመጀመሪያ ሪፖርት የተደረገው ባለፈው አርብ በሰሜን ምስራቅ ዲሞክራቲክ ሪፐብሊክ ኮንጎ በሚገኘው ኢታሪ ግዛት ውስጥ ነበር። አዲስ የተከሰተ የኢቦላ ዝርያ እስካሁን ለሕክምና የሚውል የጸደቀ ክትባትም ሆነ ሕክምና የለውም። ሆኖም የዓለም አቀፍ የጤና ድርጅት አገራት ድንበሮቻቸውን እንዳይዘጉ ወይም የንግድ ገደቦች እንዳይጥሉ መክሯል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።